ህወሓት መስዋዕትነት ዳግም ከፍለን ለውጥ እናመጣለን ብሏል። በትግራይ ሽብር ተጀምሯል። መስዋዕትን ተከፈልና ጽባሕ ያው ኩሉ መስዋዕት ይከፈል እዩ ንሰላም ኢልካውን መስዋዕት ይከፈል እዩ ዝበለጸ ግን ለውጥ ክመጽ እዩ ማሕሽ ህወሓት የጦርነት ጉሰማውን እያቀጣጠለው ይገኛል። ኤርቪን ማሲንጋ እና የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በተለያዩ ጊዜያት አምባገነኑን የህወሓት ቡድን ዳግማዊ ጦርነት ይብቃ ሲሉ ተጉዘው መክረውት ነበር። የዲፕሎማቲክ እና የውይይት መድረኮቹን በህወሓት ከፍተኛ አመራሮች የተገፋ ቢሆንም ዓለም አቀፍ ማህበረሰቡ ሙሉ በሙሉ ጦርነት እንዳይነሳ ሲል ጥያቄውንም ጭምር አብሮ አቅርቧል። የግዳጅ አፈሳ፣ ወታደራዊ ምልመላ እና ስልጠና የፕሪቶሪያ ስምምነትን ስለሚጥስ ለምክክር ተቀመጡ ሲባሉም ነበር። ህወሓት ግን ሁሉንም አይነት ተማጽኖች፣ እንነጋገር የሚሉትን ልመናዎች፣ ጦርነት በቃ የሚሉትን ንግግሮች ሙሉ በሙሉ ውድቅ አድርጓል። መግለጫም ሰጥቶበታል። እኔ ከዚህ የተለየ አቋም አለኝ ሲልም ተደምጧል። ህወሓት ተፈናቃይ ይመለስ፣ የግዛት የድንበር ጉዳይ እስካልተመለሰ ድረስ በኃይል ለመፍታት ዝግጁ ነኝ ሲልም ተናግሯል። ለግዛታዊ አንድነታችንን ሳይመለስ ተፈናቃዮቻችን በስደት ላይ ያሉ ወገኖቻችን በጠላት ስር ያሉ ህዝባችን እየተሰቃየ ያለንም ወደ ጦርነት ህወሓት በሰላማዊ ጉዳይ ነገሩ እንዲፈታ የሚፈልግ ማንም የለም ሲል አቋሙን ግልጽም አድርጓል። በሰላም መንገድ እንዲፈጸም የሚፈልግ አካል አለ ብለን አናስብም ማለት ነው። ሁለቱ ዲፕሎማቶች ምንም አይነት መፍትሄ ይዘው ወደ ትግራይ አልመጡም ሲል የሁለቱንም ዲፕሎማቶች ጉዳይ አጣጥሉታል። አንደኛ አጀንዳም ያን ችግር የሚያስወግድ አይደለም። ዲፕሎማቶቹ ከፌደራሉ መንግስት ጥያቄና መልስ ይዘው ይመጣሉ ብሎም አስቦ ነበር። ትክክለኛን የዲፕሎማቲክ ስራ ህወሓት አልተረዳም። ህወሓት እንደ ቀድሞቹ የአሜሪካ ኃይሎች ለኔ ይወግናሉ፣ ለኔ ይገዛሉ ሲል ጠብቆ ነበር። አሁን የመጣበትና ያገኘው ፍጹም ተለያይቶበታል። ለዚህ መፍትሄ ይዘው አልመጡም። ለአገዛዝ ጥያቄ ጠይቀን መልስ ይዘን እንመጣለን ብለው ነው የሄዱ። ይሄ መፍትሄ ሊሆን አይችልም። አሜሪካ በማዕቀብ እየቀጣችኝ ነው፣ የአፍሪካ ህብረት ተወካዮች ደግሞ በብቸኝነት የኛን አጀንዳ ማንጸባረቅ አልቻሉም ሲልም ወቅሷል። ህወሓት እንዳለው ከሆነ አደራዳሪዎቹ ይዘው የሚመጡት ሐሳብ ተጨባጭ መፍትሄ አያመጣም ሲልም በድጋሚ አጣጥሉታል። የሚያጨልምና የሚያዘናጋ እንቅስቃሴ ከሆነ አንቀበለው። ህወሓት ያልተረዳው ነገር ይህ ነው። ዲፕሎማቶቹ ጦርነቱን ተው እንጂ የህወሓት ቅጥረኛ ለመሆን ትግራይ ድረስ አልተጓዙም። ይህ ዓለም አቀፍ አሰራርን አለማወቅ በህወሓት አመራሮች ጎልቶ ታይቷል። አሁን የህወሓት አመራሮች የሚይዙት የሚጨብጡት ተምታቶባቸዋል። ህወሓት አቋሙን ግልጽ አድርጓል። ትላንትናም ዛሬም አቋማችን አይቀየርም፣ ጦርነቱ አይቀርም፣ ዓለም አቀፍ ዲፕሎማቶቹ ለአንድ ወገን ወግኗል ሲልም ፈርጇል። ዛሬም ነገም እሱ የማይቀየር አቋማችን ነው የሚሆነው ማለት ነው። ነገሮቹ ወደ ተግባር የማያሸጋግሩና ለማዘግየት ሆን ተብሎ ለአንድ ወገን ወግኖ የሚደረግ አይነት እንቅስቃሴ ከሆነ እንግዲህ አንቀበልም። ምን አድርጉ ነው የሚሉን ሲሉም ጠይቀዋል። አምባገነን ወግነው ለኛ ምን አድርጉ ነው የሚሉን? ይህ ህወሓት ያለበትን አሁናዊ አቋም ግልጽ ያደረገ ነበር። አቶ ሚካኤል አስገዶም እንዳሉት ከሆነ እነዚህ ንግግሮች ላይ እርስ በእርስ የሚጣረሱ ንግግሮችን ተናግረዋል። የህወሓትን ድንብርብር ግልጽ አድርገውታል። መንግስት ይጠይቅ እኛን ተውን ሲሉ ደምድመው ተናግረዋል። ህወሓት ከዓለም አቀፉ ማህበረሰብ ጋር ለአንዴና ለመጨረሻ ጊዜ መለያየቱን ግልጽም አድርጓል። እቲ ዓለም ለካ ሕብረተሰብ ግን ክግበር ዝነበሮ እዩ ሕዚ ጣዕሲ የብልና ኣብ ዝሓለፈ ፕሬዚዳንት ኦባሳንጆ ምስ መፁ ቅድሚ ኩሉ ዘልዕልዎ በቃ ኣይሓገዝናኩም ነው ንሕና ገምገምና ፍራሕና ሕዚ ንኣቶ ምግምጋም እውን ኣይኮነን بدلنا مزرابين يرنا حجزنا كم تسمع مسفرمناس درجة يتختاتلنا يميل ህወሓት በከተሞች በገጠር አውራጃዎች ህዝብን በመሰብሰብ ማወያየት ጀምሯል። በውይይቶቹም ላይ ጌታቸውንና ጻድቃንን እያነሳ ሲጥልም ነበር። ጉባኤ አይወዱም፣ ህወሓትን ጥለው ሄደዋል፣ ክደውናል ሲልም ተሰምቷል። ህወሓት ተሸካይነቱን ማመን ፈጽሞ አልፈለገም። ጉባኤን ተተቢሉን
ጦርነት ደለይቲ سمعوا من يركم نبذن هذا النجيتاቸው نصدق فقدنا خدوا جوا مغوار مكيار بعلوس ጦርነት ሁሉ አይለው በዚህም የተነሳ በየአዳራሹ የሐሳብ ክፍፍል እንዲፈጠር ሆኗል። ደቡባዊ ትግራይ ጌታቸው እውነቱን ካፈረጠው በኋላ ከህወሓት መራቅን መርጧል። ህወሓት በብረትና በኮማንድ ፖስት ለማስተዳደር ቢሞክርም ደቡባዊ ትግራይ ከህወሓት አንጃ ግራጃ በቃኝ ብሏል። ህወሓት መላ ትግራይ መሰረቴ ነው ሲል ነበር። አሁን ህዝብ ዞር በል ልጅም ስንቅም አንሰጥም እያሉትም ነው። አሁን በህወሓት መካከል ህዝባዊ መሰረታችንን አተናል፣ ከውጭ ኃይሎች ጋር ተጣምረናል፣ ያለን አማራጭ ብቸኛው አልሞት ባይ ተጋዳይ ነው የሚል አቋምን ማንጸባረቅ ጀምሯል። ህወሓት ከገጠር እስከ ከተማ ድረስ ይህንን በአንድ ልብ በአንድነት እየለፈፉት ይገኛሉ። አመቃብር ጸላቱ ይረጋገጽ፣ አመቃብር ጸላቱ ይረጋገጽ። መሬት ሕድሪ አይትቁረሳን ስድሪ ህልውና ህዝብ ትግራይ አመቃብር ጸላቱ ይረጋገጽ። ህወሓት የመጨረሻ መጀመሪያው ላይ ነኝ እያለም ጭምር ነው። አዲስ ጦርነት እንደሚኖር ግልጽ አድርጓል። ህወሓት ለጦርነት ተዘጋጁ እያለም ጭምር ነው። ህወሓት ከምርጫ ቦርድ ከተሰረዘ በኋላ አሁን የለየለት ሽፍትነቱን እያጧጧፈ ይገኛል። ህወሓት ከምርጫ ቦርድ ከተለየ በኋላ ይህንን ሲል ተሰምቷል። እኔ በስፔሻል መንገድ ልስተናገድ ይገባልም እያለ ነው። ዓለም አቀፍ ህግን ሙሉ በሙሉ የጣሰ የሀገሪቷን ሉዓላዊ የተባለውንም ህገ መንግስት ጭምር የጣሰ አነጋገርም ተናግሯል። አይ ዝም ብላችሁ በራሳችሁ ስለምትሄዱ ምርጫ ቦርድ ምናምን የሚላችሁ ስለማትሰሙ ቆይ ምን ሐናምስ ምርጫ ቦርድ ጉዳይ በእና ህወሓት አሁን እኔ እሽሩሩ ልባል ይገባል ካልሆነ ግን ሁሉን እደበላልቀዋለሁ ሲልም ተሰምቷል። በ2013 ህወሓት ጦርነት ለመጀመር ሲዘጋጅ የነበረበትን የሚዲያ የጦርነት ዝግጅት አሁን ዳግም ራሱን እየደገመው ይገኛል። ህወሓት እልቂቱን ለመድገም ዝግጅት እያደረገም ጭምር ነው። የጦር ዝግጅቶቹ በሀገር ውስጥም በሀገር ውጭም እየተከናወነ ይገኛል። ህወሓት ያሁኑን ጦርነት ይሳካልኛል አይዟችሁ እያለ ይገኛል። አጋሽ ኃይሎች አሉኝ ሲልም ተሰምቷል። ከሀገር ውስጥ በትጥቅ ትግል ያሉ በአማራና በኦሮሞ ያሉ ኃይሎች እስከ አዲስ አበባ አብረውን ይዋጋሉ ሲል ተሰምቷል። አዲስ አበባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት ይኮን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት ሁለተኛ አጋሮች ያላቸው ደግሞ እነዚህ ናቸው። የሻቢያና የሱዳንን ኃይሎች ነው። ህወሓት ቀጠናዊ ትርምስን ለማከናወን ዝግጅቱን አጠናቋል። በአማርኛ ጥማድ ማለት ነው። በአንድ በሬ ማረስ አይቻልም ከሚል ሐሳብ ትግራይ ቦርደር ላይ ያሉ የትግራይና የኤርትራ ማህበረሰቦች ተጣምደን ነው እንደ ሁለት በሬ እንደ ሁለት እጆች ሆነን ነው በጋራ የጀመሩት ነገር ነው። ሞንጆሪኖና ደብረጽዮን አጋሮቻቸውን ስም ዝርዝርና እንዴት ብለው መቆም እንዳለባቸው እስካሁን ድረስ ግልጽ በይፋ አላደረጉም። ግን አፈቀላጤዎቻቸው እየተናገሩላቸው ነው። በሀገር ውስጥ በትጥቅ ትግል ላይ ያሉ ኃይሎች አስተላለፋቸው እየተቀያየረ መጥቷል። በመጀመሪያዎቹ የህወሓት ወረራ ወቅት የአማራ ታጣቂዎች ከክልሉ መንግስት ጋር በመጣመር የህወሓትን ኃይል ሲፋለሙት ነበር። የኦሮሚያዎቹ ታጣቂዎች ከህወሓት ጋር በሐሳብም ባስተላለፍም አንድና ያው ሆነው ነበር። አሁን በሻቢያ አመቻችነት የተጀመረው የጽምዶ ህብረት ሁሉንም ታጣቂዎች በአንድ እዝ እንዲጠቃለሉ አድርጓቸዋል። አንድም የጋራ ህልም ባይኖራቸውም ከግብጽ የተላከ ባጀትና የጦር መሳሪያን ለማግኘት ሲሉ አሁን በጋራ መቆም የግድ እያላቸው ነው። አቋም አልቦ እየሆኑም ታይተዋል። አሁን ነገሩ ተገላቢጦሽ እየሆነም ጭምር ነው። በአማራም በኦሮሚያም በትግራይም ያሉ ኃይሎች ከታጣቂዎቹ ጋር ተፋጠዋል። የህዝቡ ዋነኛ ጥያቄ ደግሞ ይህ ነው። እንዴት ከውጪ ኢትዮጵያን ለማጥፋት ከሚሰሩ ኃይሎች ጋር በጋራ ቆማችሁ የሚል መራራ ጥያቄ እየቀረበላቸው ይገኛል። ይህንን ለመመለስ ታጣቂዎቹ ሞራል አጥተዋል። ህወሓት በባለፈው ጦርነት ተመቶ ሲመለስ የመጀመሪያ ስህተቶቼ ያላቸው እነዚህ
ነበሩ። የመጀመሪያው የቴክኖሎጂ የበላይነት ሙሉ በሙሉ ተወስዶብኛል። ሁለተኛ የሌሎች ታጣቂ ኃይሎች በጦሩ መተውኛል፣ አንበርክከውኛል ሲል ነበር። ሶስተኛ ደግሞ የፌዴራሉ ኃይል ከተገመተው በላይ ጠንክሮና ህዝባዊ ድጋፍ ያለው በመሆኑ የተነሳ ለማሸነፍ እጅግ አዳጋች ሆኖበት ነበር። ህወሓት አዲስ አስተላለፉን ለህዝቡ ግልጽ እያደረገ ነው። ዳግም ብትሸነፉ የሚል ጥያቄዎች እንዳይነሱ ቀድሞ የፕሮፓጋንዳ ስራውን መስራት ጀምሯል። ህወሓት በተከታታይ ከተደናገሩ የህወሓትን አጀንዳ ከገዙ ዲያስፖራዎችና በእገታና በኮንትሮባንድ ወርቅ የሰበሰበውን ገንዘብ ተጠቅሞ የድሮን መቃወሚያዎችን በሱዳን በኩል ለማስገባት ሞክሮ ነበር። የፌዴራሉ ድሮኖች ግን ወይ ፍንክች ብለዋል። የምን መጠለፍ ጠላፊውን ድራሹን ማጥፋት ጀምሯል። እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። በዚህም የተነሳ ህወሓት ጦርነቱን ለማራዘም ተገዷል። ህወሓት አሁን የጦርነቱን ሁለተኛ ዙር እቅድ እያወጣ ይገኛል። ፕላን ኤ ሙሉ በሙሉ ከስሯል። ድሮኖቹ መጠለፍ አልቻሉም። በዚህም የተነሳ ህወሓት ሁለተኛ ፕላን ቢ እየቀረጸ ይገኛል። ህወሓት በሶስተኛ ደረጃ ድክመቴ ያላቸው እነዚህን ነው። ከታጣቂ ኃይሎች ጋር ጥምረት አለመፍጠር የሚል ነበር። ህወሓት በጽምዶ ህብረት ከተወሰኑ የአማራና የኦሮሞ ኃይሎች ጋር ህብረት ፈጥሯል። ግን ፈጽመው የሚተማመኑ መሆን አልቻሉም። የኦሮሞ ኃይሎች ከዚህ ቀደም የህወሓትን ተንኮል በታሪክ ጠንቅቀው ይረዳሉ። የአማራዎቹም አዲስ አበባ ስንደርስ እንደ ቀድሞቹ እኛን ገፍተው አውራ ፓርቲ ተላላኪና ላኪ ሆነው ቢቀመጡ እያሉ ነው። እኛን መልሰው እንደ ኢትዮ ኤርትራ ጊዜ ቢዞሩብንስ የሚል አለመተማመን በውስጣቸው አቆጥቁጧል። አሁን ግራ ይበልጡኑ እየተጋቡ ይገኛሉ። በሶስተኛ ደረጃ ደግሞ ህወሓት የሚያነሳው ይህንን ነው። ህወሓት ህዝባዊ መሰረቴ ነው ያለው የትግራይ ህዝብ አምጾበታል። እንደ ልብ ተዋጊ መሰብሰብ አልቻለም። አሁን የትግራይ ህዝብ አምጾበታል። የትግራይ ወጣት ቲዲኤፍ ላይ የተፈጸመውን ግፍ በአይኑ ተመልክቷል። ሕክምናና ደሞዝ አጥቷል። በዚህም የተነሳ የመጨረሻ መብቱን በነፃ ልሰናበት የሚለውን ሲገፈፍም በተደጋጋሚ የትግራይ ወጣት ተመልክቷል። ለተቃውሞ በተደጋጋሚ የቲዲኤፍ ኃይሎች አደባባይ ድረስ ወጥተው እኛን ሙትና ቁስለኛ ካደረጋችሁን በኋላ እናንተ ስልጣኑን ከተቆናጠጣችሁት በኋላ እኛን ረስታችሁናል፣ ትታችሁናል የሚለውን የቲዲኤፍን ሮሮ የትግራይ ወጣት አሁንም ድረስ በልቡ እያቃጭላል። አደባባይ በመውጣት በእኔ አካል የናንተ ወንበር አይደላደልም እያለም ጭምር ነው። በአማራ ያለውን ሁኔታ ደግሞ ስንመለከት ህወሓት የሰሜን እዝን አጥቅቶ ሲመጣ የአማራን እናቶች ደፍሯል። ምንም እንኳን የማያውቁ እንስሳትን በግጦሽ ላይ እያሉ በጥይት ረፍርፏል። በዘርፊያው እና ባደረሰብን በደል የተነሳ የአማራ ህዝብ እስካሁን ድረስ በደልና ቁስሉ አልሻረም ሲሉ ተናግረዋል። በዚህም ከህወሓት ጋር ስምምነት የፈጠሩ ኃይሎች ከፍተኛ ተቃውሞና ከህዝብ መገለል እየገጠማቸው ይገኛል። በአማራም በኦሮሚያም ያሉ ኃይሎች የጠላቴ ጠላት ወዳጄ ቢሉም አጋርነት የግድ ነው ቢሉ ቢናገሩም ሰሚ ፈጽመው ሊያገኙ አልቻሉም። አጎን ፋኖ ከአስሊ መንሓ 70-80 ሚታዊ ህዝብ አማራ አጎን ፋኖ ከአስሊ መንሓሲው 70-80 ሚታዊ ህዝብ አማራ አጎን ፋኖ ከአስሊ መንሓሲው በወልቃይትና በማይካድራ እስካሁን የህዝቡ ደም እየጮኸ ይገኛል። አሁን ባንዳው ግልጽ እየሆነ መጥቷል። ነጥሯል።
ህዝብ እነዚህን ታጣቂዎች ማግለል ጀምሯል። አርሚ 70 እና 43 አሁን ሙሉ በሙሉ በሱዳን ጦርነት ላይ እየተሳተፉ ይገኛሉ። ህወሓት ቀጠናዊ የኃይል አስተላለፍን እቀይራለሁ ብሎ ቢነሳም ለኢሳያስ መሳሪያ ሆኖ ከመቀጠል የዘለለ አንዳችም ለውጥ እንደማያመጣ ግልጽ ሆኗል። የትግራይ ልሂቃን የመጨረሻ ተስፋ ያሉትን አሁን ግልጽ ማድረግ ጀምረዋል። የትግራይ ፖለቲከኞች በነጌታቸው እና በመሰሎቹ ማመን ጀምረዋል። በትግራይ የሰላም ኃይል ወጣቶች ብቸኛ መዳኛቸው እንደሆነ እየተረዱ መጥተዋል። በየቀኑ ከህወሓት አፈሳ አምልጠው ነፃ የትግራይ ኃይሎችን ወይንም ሐራ መሬትን እየተቀላቀሉ ይገኛሉ። የነ ሞንጆሪኖና የነ ደብረጽዮን ስብስብ አሁን የጎን ውጋት በራሳቸው ቤት ውስጥ መጥቶባቸዋል። እርስ በእርስ መፋጠጥ እየግድ ሆኗል። በሱዳን ኃይሎች እና በህወሓት በኩል ያለው ህገወጥ የሰውና የወርቅ ሽያጭ እየተጧጧፈ ይገኛል። አሜሪካና አውሮፓ በተደጋጋሚ ውግዘትና ማዕቀብ እየሰጡ ነው። አሁን የመጨረሻ ብዕራቸው ወደ ዓለም አቀፍ ህገወጥ ሽብርተኝነት ክስ እየተቀየረ መጥቷል። ህወሓት የለየለት አይሲስ፣ የለየለት ቦኮ ሐራም፣ የለየለት አልሻባብ እየሆነ መጥቷል። አሁን ክልላዊ ስጋት በምስራቅ አፍሪካ በብቸኛ መጠራት የሚችለው ህወሓትና ግብረአበሮቹ ሆነዋል። በዚህም የተነሳ ዓለም አቀፉ ንቅናቄ ጦርነት ይብቃ የሚለውን አብረን በጋራ እንበል። በኮሜንት ሴክሽን ላይ ይህንን ያጋሩን፣ እንዲሁም ለወዳጅ ዘመዶቻችን ይህንን መልእክት ያጋሩ። ጦርነት በቃን። ኢትዮጵያ አፍሪካ ዳግም ወደ ጦርነት ምቅማቅ የመመለስ ዘመኗ አብቅቷል።